ግዴታ በጋርዶ ነው የማብላታል ኦፍ ኮርስ እስከ አንድ ወር ድረስ ሽሮ አልበላም አልኩኝ መብቴ ምን አገባሽ ስትመርጪ ስታገቢ አንቺም ወልደሽ እስከ አንድ ወርሽ ድረስ ማለት ነው እስከ አንድ ወርሽ ድረስ በግም አርዶ የሚያበላሽም ፈልጊ ካልወልዛ እኔ ላትፈነጭ መጥተሽ ደሃ ያገኝ ደሃ ቢያገኝስ ደሃ ስጋ በልቶ አያውቅም እንዴ ባለ ነገርም ቢሆን እኮ ግንበኝነት ሰርተን መተን እኮ ስጋ ነው የምንበላው እንዳውም ደሃ ነው የሚበላው ስጋ እግዚአብሔር ደሃ እኮ ነው የሚበላው አተናናቅ ምንም ቢሆን አባታችን እናቶቻችን እኮ አረቄ አውጥተው ሁለተኛ ነገር ደግሞ ገበያ ሄዶ ሰርቶ መጥቶ ለልጆቻቸው መቻንሱ ደሃ እኮ ነው ሲጀመር በግ የሚበላው ሲጀመር መች በልቶ ያውቃል ሌላ ደሃ እኮ ነው እኮ በሬ አርዶ በየአመት ባሉ ቆርጦ የሚበላ ደሃነት ሽሮ ለመብላት ሀብታምነት አያስፈልግም ማንንም ሰው ያገኘው ነው የሚበላው ኦኬ መብታችን ነው በልተን እግዚአብሔርን የምሬን ነው ምን በየአመት ባሉ ጽድት አድርገን በሬው ታርዶ ከነ ሰፈሩ አልበቃ ብሎ በሬ ቢታር ዳ ሰፈር አይደል እንዴ አትጨማለቁ እዚህ ጨምላቃ የነበርሽበትን አትርሺ ሃዊ ትላንትናሽን አትርሺ ኦፍ ኮርስ አረሳ ማዳም ቤሽንት ቤት አጠብኩትን አረሳውትም አቋለው ግን ትቼዋለሁ አልፌዋለሁ ኦሬዲ ኦኬ ስለሱ ማሰብ አይተበቅብኝ ማዳም አናቴ ላይ የጮችብኝን አላርም ለሊት ተነስቼ የጮብኝን አረሳውት ትቼው አለፍኩት መታከካለ እንደ ኤቭሪዴይ ኦፍ ኮርስ ማንንም እዚህ ላይ ያደረሰኝ የለም ካለ እግዚአብሔር በስተቀር ገና ምን አይታችሁ ገና ምን አይታችሁ እኔ እኮ ቁጭ ብዬ አይደለም እኮ እናንተ ፈሳችሁን እየፈሳችሁ እየተኛችሁ ፈሳችሁን ተገልብጣችሁ ስፈሱ እናንተ ማለት ነው ስንት ሰዎችን ስታበሉ ስታጠጡ አሸርግዴ ስትሉ ስትዝናኑ እኔ እኮ አልተዝናናው ከማን ከዝዝናና አይታችሁኛል አልተዝናናውም እኮ እናንተ የምትፈልጉትን ስትበሉ እኮ ነው ያልበላው እናንተ የምትፈልጉትን ስትለብሱ እኮ ነው አልለበስኩም እናንተ ስትዝናኑ እኮ እኔ አልተዝናናው ጎንበስ ብዬ ልቤን እስከሚያመኝ ድረስ ሪሲት እየጻፍኩኝ ነው ስራ ስሰራ የነበረው ጎሮቤቴ እንኳን ድምጼን አያውቀውም እና ማን ምን አገባው እኔ ወልጄ እስከ አንድ ወሬ ድረስ ሽሮ አልበላውም ሲጀመር ሽሮ አልበላም ካልኩኝ ይሄ አሁን ምንድነው የሚያስከፋ መብት አይደል ሰው ህሊና የላችሁም በሬ ናችሁ ሰው እንደፈለገ የሚነዳችሁ ቡቹላ ናችሁ ወይስ ውሻ ናችሁ ሰው እኮ ሰው መርቶት የሚሄዱ በግ በሬ ምናምን ናቸው እኮ አይደል እንዴ ማፊጤንነት ባይምሯችሁ መሄድ የለም ወይስ ቀንታችሁ ነው እረዱዋ ውዴ ማርያምን ርካሽ እኮ ነው ዱባይ ላይ ስጋ ነገር ደግሞ እና ታዲያ እዚህ እኔ ወልጄ ተኝቼ ታዲያ ሽሮ እንድበላ ፈልጋችሁ ነው እና ይሄ ምን አስከፋችሁ ከእናንተ ህይወት ጋር ያገናኘውን ጉዳይ ነገሩኝ ያገናኘው ጉዳይ አለ በነገራችን ላይ ጉረኛ ነሽ የበታችነት ስሜት ስለሚሰማሽ ነው በነገራችን ላይ ብዙ ጊዜ ኮሜንታችሁ ላይ መተው ጉረኛ ምናምን ብለው የሚያወሩ ከሆነ ቀንተዋል በቃ ቀንተዋል እግዚአብሔርን 100% ቀንተዋል ማርያም ቀንተዋል በቃ ማርያምን ይምር ጉረኛ ብለዋችሁ አንድ ሰው ከተሳደባችሁ ቀንተዋል በቃ 100% ማለት ነው ማርያምን የበታችነት ስሜት ስለሚሰማቸው ነው ያው ማንንም ሰው የፈለገውን የማድረግ እዚች ምድር ላይ መብት አለው አንዲት ሪኮርደር እናት ቆርጣ እኔ ሽሮ አልበላም ያልኩትን ነው የፖስተችው ማለት ነው እሱ ደግሞ ከኔ ህይወት ጋር ምንም አያገናኘው ምክንያቱም ያወራውትን አቃለው ራሴን አቃለው እደሃ ቤተሰብ ውስጥ አደኩ ማለት ነገም ደሃ መሆን አለብኝ ማለት አይደለም በነገራችን
ትላንትና እኔ ርቦኝ ስላደርኩኝ ዛሬም ርቦኝ ማድር አለበት ማለት አይደለም። ርቦኝ እንዳያድር አይደል እንደምለፋው ነው የሰው ፊት የሚገርፈኝ 99 ፊት የሚገርፈኝ እኔ ርቦኝ እንዳያድር አይደል? ርቦኝ እንዲያድርማ ለምን እሰራለሁ? ለምን እሰራለሁ? ስታዩኝ ደማችሁ የሚተከተክ ሰዎች ካለ ለምን ኤሌክትሪክ ለምቤታችሁ ላጡትና ጨብጡት ያምራል እኮ ወይ ደግሞ ገመድ የለ ለምን አያቅለሽልሻችሁ? እኔ ምን አገባኝ? ከኔ ወዝ ጋር ምን አገናኝ? ገብርኤልን ያምራል እኮ ነው። ምን አገባኝ እኔ? እዚች ሰማና ምድር ተገብለባብጦ እኔ ማንንም ሰው ቢጠላኝ ለዚህ እኮ ነው። ማንንም ሰው የሚወዳችሁ ጊዜያዊ ነው። የሆነ ቀን ይሰድባችኋል፣ የሆነ ቀን ያሞግሳችኋል፣ የሆነ ቀን እንትን ይላችኋል፣ የሆነ ቀን ይወዳችኋል፣ የሆነ ቀን ይጠላችኋል። እግዚአብሔር ግን መቼም አይጠላችሁም። ከነማንነታችሁ ከነጉለታችሁ ከነ ኤቭሪታካችሁ የሚወዳችሁ ክርስቶስ አለ። ታዲያ ምን አስጨነቃችሁ? ነው ወደ ነው እንደ ላውራበት እንጂ እንደ ላውራበት እስከ 2 ሰዓት ነው የምናወራ። ከዛ ወደ ስራ እንሄዳለን ውዴዋ። አረ ገና ራሱ የሆነች ነገር አለች፣ ገና የሆነች ነገር አለች ውዴ። ኖ ቆይ ወይት ውዴ፣ እኔማ ከተውኩ ቆይ። እኔ ሲጀመር ከማንም ሰው ጋር አልጣላም። በነገራችሁ ላይ ማርያምን አልጣላም። ግን ስለ አባቴ ሲናገሩ በጣም ነው የተሰማኝ። በጣም ከምላችሁ በላይ ማንም ሰው አባቴ እንዲናገርብኝ ስለማልፈልግ ነው እንጂ ድሮም እኮ ስንቱን ተደርጊያለሁ። በነገራችሁ ላይ ማርያምን የምሬን ነው የምላችሁ። እዚች ኢማራት ውስጥ እንደኔ የተገፋ ያለ አይመስለኝም። ሁላ መቤቴን እንደኔ የተገፋ ራሱ ያለ አይመስለኝም። ገባችሁ? ግን ንቂያችሁ ነው በጣም ብዙ ጊዜ የተውካችሁ። ንቂያችሁ በቃ ምን ያመጣሉ? በቃ ማንንም ምንም አያመጣም በህይወታችን ውስጥ ማንንም ማለት ነው። ንቄ ነው ምተው ማንንም አልሰማመኔ። ግን በአባቴ እኔ ሁሌ ነው ማለክሰው ሶ ማንናችሁም እንድትናገሩኝ አልፈልግም ነው ዋና ፖይንት ማለት ነው። ከዛ በተረፈ እኔ እጹብ ከማንም ጋር ተጣላች እኔ አልደረብም። በተለይ እሷ ጥፋተኛ ከሆነች አለቃት፣ መቤቴን አለቃት። እንትን አይደለም ማንንም ማለት ነው። ከዛ በተረፈ 2 ወር ሙሉ ያሸረገዳችሁ አይበቃ? እኔ እንኳን 2 ቀን ነው ያወራሁት። 2 ወር ሙሉ አሽሙራችሁ ያልገባችሁበት ቤት አለ እንዴ? ነቀን ነው ስራ ስላለብን አሁን ደግሞ ትንሽ ቀን ረፍት ያስፈልገኛል። ሽሮኒ ቅርታ ካለ ጠየቅሽ አንለቅሽ ማረባክሽ አድርገሽ አሳየኝ። ጭልፋ ጎንፎ ምን ትመስላለች ደግሞ ኮታ ሽሮኒ ቆጣል ጠልቅልሽ ምን ትመስላለች ጎንፎ ጭልፋዊ አለካት ኩኒማ በዲ ኮሲ መንደራ ሁላችንም ነገረኛ ነን። እንዲህ ነው ምናንጫጫችሁ። ማንጫጫት እንደምንችልም እንድታቆልን ፈልገን ነው። እሺ ማንጫጫትን ሚትራል አልኩ ኖ ፕሮብሌም። ልብስ ከመቀየሩ ህይወታችሁን ቀይሩ። ሀውዬ ወደ ስራ ቆይ ውዴ 2 ሰዓት ይሙላ ብዬ እኮ ነው። 2 ሰዓት ይሙላ። ደግሞ የሆነ መልእክት መስማት አለብኝ መጀመሪያ። የሆነ መልእክት አለኝና እሱን ከሰማ በኋላ ብሰራ ብዬ ነው። እመቤታን አዶኒ አልትራ አንተ ጋር ነው ትልቁ ይዳምጣት አለጋ የሆነች ነገር አለችና እሷን ላስተዋውቅ ብዬ ነው። እኔ አንድ ሰው ወርቆ እንዳይቀር ነበር የፈለኩት። ሆነልኝ። በቃ አለቀ።